መዝሙር 28 ሃሌሉያ። የአማልክት ልጆች ሆይ ለእግዚአብሔር አምጡ፣ የጊደርን እምቦሳ ለእግዚአብሔር አምጡ። ክብርንና ምስጋናን ለእግዚአብሔር አምጡ። ለእግዚአብሔር ስም ምስጋናን አቅርቡ፣ በመመስገኛው ስፍራ ለእግዚአብሔር ስገዱ። የእግዚአብሔር ቃል በውኆች ላይ የክብር አምላክ አንጐደጐደ። እግዚአብሔር በብዙ ውኆች ላይ የእግዚአብሔር ቃል በኃይል የእግዚአብሔር ቃል በታላቅ ምስጋና። የእግዚአብሔር ቃል ዝግባን ይሰብራል። እግዚአብሔር የሊባኖስን ዝግባ ይቀጠቅጣል። እንደ ሊባኖስ ላም ያከሰዋል። ተወዳጁ ግን ቀንዱ አንድ እንደሆነ እንደ ርኤም ልጅ ነው። የእግዚአብሔር ቃል የእሳቱን ነበልባል ይቆርጣል። የእግዚአብሔር ቃል በረሃውን ያናውጠዋል። እግዚአብሔር የቃዴስን በረሃ ያናውጠዋል። የእግዚአብሔር ቃል ዋላያዎችን ያጸናቸዋል፣ ጫካዎቹንም ይገልጣል። በመቅደሱ ግን ሁሉ ምስጋና ይገባል ይላል። እግዚአብሔር የጥፋትን ውኃ ይሰበስበዋል። እግዚአብሔር ለዘላለም ነግሶ ይኖራል። እግዚአብሔር ለሕዝቡ ኃይልን ይሰጣቸዋል። እግዚአብሔር ለሕዝቡ በሰላም ይባርካቸዋል። ስብሐት ለአብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ለዓለሙ ለዓለም ዓለም አሜን። መዝሙረ ክርስቶስ። የመከራ ቀን የፋርስ ንጉሥን ባስጨነቀው ጊዜ ንጉሥ ሕዝቅያስ ሕዝቡን ሲመክር ክርስቶስ ጠለ ረድኤት ኃይልንም የሚያደክም ስላለን ያለ እርሱም የፋርስ ንጉሥ ምን ማድረግ አይችልምና ለእግዚአብሔር የምስጋና መሥዋዕትን አቅርቡ አለ። መዝሙረ ድንግል ማርያም ሆይ የካህናት ልጆች ለክብርሽ በቤትሽ ውስጥ ይሰዉ ዘንድ ምስጋናን አመጡ። እነርሱ ወደ መኖሪያ ስፍራቸው ቢመለሱስ እንኳ የቃል ኪዳንሽን መንገድ ተስፋ የሚያደርጉ እንደ እነርሱ ያሉ ሌሎች ተነስተዋል።